በር በቆለፍኩባት ሰዓት ሳውራት የነበረ አንተ ምንም ቃል የለኝም፣ ግን ደግሞ እውነቴን ነው ለአንተ ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍያለሁ። ሩሃና ክፍል 31 ይዤላችሁ ቀርቤያለሁ። እንዴት ላደርግ ምን ማድረግ ይቻላል እያለች ብቻዋን ታወራለች። የኔ ፍቅር እያለ እሱም እየለበለባት ዛሬ ደግሞ ተለየሽብኝ፣ አንተም እኮ በጣም ተለየህ የኔ ቆንጆ፣ በየቀኑ እኮ የምትናፍቂ ታውቂያለሽ አይደለ? ጀግናው ይህንን ሙገሳ አልፈልግም። ይህን ስልስል ሙሉ ይኸውልሽ፣ አንቺን አግብቼ በነፃነት መኖር ነው የምፈልገው። እኔም እሱን ነው የምፈልገው። ግን ደግሞ ሳስበው የሚሆን ደግሞ አልመሰለኝም። ከፊት ለፊታችን ትልቅ ችግር ነው የተፈጠረ እና ምንድን ነው ሌላ ደግሞ የተፈጠረ ችግር አለ። እኔ እንዴት ብዬ ልንገረው? ትልቅ ችግር መኖሩ ያቀረ ነው። በሳምንት ጠብቂኝ እሺ። እኔ ፍቅር አሸኛትም የሚለውን ዘፈን እስከ ወዳኛው ነው የሚሄድ። በነፃነት ነው ታዲያ፣ ግዴታ መሆን የለበትም። አራ ዓለም እስከሚጨናነቅ ድረስ ነው መሆን ያለበት። ብቻ አታስቢ የኔ ቆንጆ፣ የማደርገውን አደርጋለሁ፣ ግን አትጨነቂ ያለ ስላት ስልኳን ያዝ አድርጋ አሁን እንዴት ላደርግ? አዎ አሁን መሄድ አለብኝ። ሮቤልማ ጥዬው መሄድ የለብኝም። የግድ አብረን መሄድ አለብን። አዎ አውቃለሁ፣ በጣም ብዙ መጥፎ እኔ ሮቤል ምንም አልችልም፣ ልተውም አልችልም። በጣም እወደዋለሁ። ስለዚህ ብንግባባ ደስ ይለኛል። ከኔ ጋር አብሮ ሊሄድ ይገባል። እኔ እና እሱ አብረን መሄድ ነው ያለብን። ሮቤል እኔ እወድሃለሁ፣ መጣሁኝ፣ አብረን ነው የምንጠፋ እያለች ብቻዋን ቁጭ ብላ ታወራለች። ሮቤልም እንግዲህ ክፍት አልወገበት ጊዜ አንተ በቃ እኔ አይደለ የገደልኩት እጄ ለፖሊስ ልስጥ፣ በቃ አሰጭም። በኋላ ይህንን ደግመሽ ይሄን ሀሳብ እንዳታወሪ። እንዴት ይህን ነገር አጥፍቼ ዝም ል ይመስላል? ቆይ ትንሽ ተረጋጊ፣ ፖሊስ ምናምን አትበይ። በያን ይህን ሬሳ ወስደን ደብቅ። ምን እና ይህን ወስደን እናድርግ ለምትለኝ አያምነኝም ብያለሁ። ግን እኮ ምን ማድረግ አይቻልም። ቆይ እንደዚህ እንዴት ይደረጋል? በጣም ጨካኝ ነው መሆን ያለበት። አቋም ባላደረግነው ነገር ህይወትሽን ነው የምንበጠብጠው። ህይወት የተበላሸ በራሴ ነው መሆን ያለበት። የኔ ቆንጆ ትንሽ ጊዜ ነው ስጭኝ የማስብበት። ፖሊስ እንደ ፖሊስ ካመጣሽ በህት አትመዛዝኝ። አይሆንማ አለችውና እየተቆፈቆፈ ነበረ። እነሱ ዝም ብለው እያዳመጡ እስቲ ቆይ ቃስ አድርገን እንክፈተው። እሱ ግን የተገደለው ግልብጥ ብሎ ነበር። መጣልኝ እንግዲህ አለቀ ማለት ነው። እንግዲህ ቃስ አድርጌ ላንሳው እንጂ እያለ ብቻውን እየተንደፋደፈ ቃስ አድርጎ አነሳው። አሁን ድል አድርግ። ግን ውጭ ላይ ቆሞ እያየው ነበረ የሆነ ሰው ያንዘፋዘፈው እስከሚያቅተው ድረስ። ይኸውልሽ ዝም በይ፣ አንቺን ምንም ማድረግ የለብሽም። ዝም ማለት ያለብሽ የማስጠነቅቅሽ ነገር አለና ሲላተኝ፣ አቤት የማህሌት ቤት ነው? አይ ተሳስታ፣ ይቅርታ አረበሽኩ፣ ችግር የለውም አለውና ደጃፉን ከፍቶ የነበረው እንደገና ደጃፉን ዘግታ አደረገና አድና ማን ነው? ፖሊሶች ናቸው? አይ ቤት ተሳስቶ ነው። እውነትህን ነው? ይሄን ነገር ጣጣ ውስጥ የገባ ነው አለና ሄዶ ደጃፉን ቁልፍ አደረገውና እሷን ፊቷን እያሸሽ ነበር። አሁን ምን ላድርግ? አሁን እባክህ ፈጣሪ ምን ላድርግ? ዛሬም ብቻ አውጣኝ ይሄንን ተንኮል ስራዬ እያለች ስትል ጫን እየተነፈሰች እንዴት ላድርግ? አድና እያዘፋዘፈ አድነም አቅቶት ነበር። ወስዶ ክላስ ውስጥ ከታረጉ ደጃፉን ከፍታ ዝግት ያደረገችው እንዴት እናድርገው አሁን? ተከውሎ እያዩት ነበር ካል አድና እሺ የት እናድርገው ለምትይ? አይ ራሳችን ረቤት ክፍለስ ነው እዚህ እንድናደርገው ችግር የለውም። እሺ በለኝ። እሺ
አለና እሱም ያዝ አድርጎ ተላላፍ ክላስ ወስዶ ያንዘፋዘፈ የግት ቃስ አድርገህ ነውና ያለች ያንዘፋዘፉ ይዘውት ሄዱ። ይኸውልሽ ነቃለ ማለት ሞክሪ፣ ይቅርታ አድና። አሁን እኮ የማስበው ሌላ ነው። እሺ እናት በቃ አሁን መልሰውና እሺ ግቢ ውሰጂው መልስ የሆነ ነገር ወደዚህ እየመላለሱ ከመሃል ላይ ሰው የደረሰ እንደሆነ ቀስ ብለህ ነው። እሷ ተከፍታለች፣ እሷ ያንዘባዘባል። መጨረሻ ላይ ቃሰር ከፈት አድርጋ ትታይ እይት ስታደርገው እነሱ ይዘው ትልቅ ሲሉ ፈጣሪ ሆይ እባክህን አድና እንዳታገናኝ እንደው አደራህን እያለች ቀስ ስትሄድ እነሱ ወደ አንዱ ክላስ ይዘው ትድት ብሎ ነበረ። የምትለው ጠፋባት። ስልኩን ካላነሳ እዚህ ካላለ ቆይ ሄደ የት ሄደ ልበል? ታሰረ እንዴ? የፈጣሪ ያለው አታድርገው ፈጣሪ። ለነገሩ እኮ እንደነ ካላደረኩት ከባድ ነው እንጂ ያቺ በኋላ እየተከሰከሰ እንደሆነ ብቻ አለችና ሮቤል ህዝብ መቼም አይዘልም መቼም አለችና እኔ ክላስ አለ መሰለኝ ቆይ እስኪ ላንጣች የኔ ቆንጆ ወይ አንቺን እኮ በጣም አፈቅርሻለሁ። በተለይ በዚህ ሰዓት አብረሽ እንደሆን አጎንሽ ሊሆን ፈቅዳለሁ። እኔም አብራኝ እንድትሆን ፈልጋለሁ። ብቻውን ከፍታ ሄደችና ልታመጣላት አሁን ልላክ ሮቤልሳ ብላ እንቅስ አንቺ ያምሻል እንዴ? እንዴት ሆነሽ ነው የምትጮኸው? አንቺ ሰላቢ ቤት ገብተሽ ታስጨነግጭኛለሽ። ሮቤል ማለት ያስጨነግጣል። እሷ ደግሞ የሰራችውን ስራ ትጠይቀኛለች ብላ ነበር። ሳይሆን የሆነ ነገር ስትጠይቂ ደነገጥኩኝ። እርግጠኛ ነኝ ይሄን ሮቤል አንቺ ጋር እየተከሰከሰ ይሆናል አይደል? ስሜን ውድ በዚህ ይለጠፍልሽ። እስኪ ንገሪኛ አድና። የት እንዳለ አላውቅም፣ እሱን እንደሆነ አላውቅም። የሆነ ነገር ነው የፈለኩት። ስልክ ራሱ እያነሳልኝ አይደለም። እዚህ የለም አላነሳልኝም ብዬሽልኝ። ምን ሆነሻል? አንቺም እንደዚህ ሆነሽ የሚያርበተብትሽ አንቺ ሲጀመር እንዴት አንቺ እዚህ ገባሽ? አንቺ ጅል በበርና ምን ሆነሻል? እኔ እኮ እዚህ ቤት ስገባ የመጀመሪያ ጊዜ አይደለም። ምንድነው ስለዚህ የምጠይቂ? መቼ ነው የገባሽ? አሁን ዛሬ። አንቺ ግን ዛሬ ጤነኛ ነሽ? ያምሻል? ሮቤል ፈልገሻል? በተደጋጋሚ ነግሬሻለሁ። የለም ታቻቴ። አሁን ከምን ሆኖ ይሆን እንዴ? እንዴት ነው የሚያደርጋት? ጨርቁን አመጣሽ አድና? ጉዴ ፈላ። ጭራሽ እኮ መጣች ቤት። ምን ትሰራለች ደግሞ ከዚህ? ሮቤልን የት ነው ስልኩ እየሰራ አይደለም ብላ መጣች። ይቺ ማትረባ ምን አውቃለሁ አድና አሁን ነው የገባው አለች። ስለዚህ እንደየሰማችኝ ይመስለኛል። አልሰማችንም። ከቤት ውስጥ እኮ አልመጣችም አድና። እኔ በጣም ፈርቻለሁ። ምናልባት እሷ ያየች እንደሆነ በጣም ከባድ ነው እንዴ አድና። በጣም ክፉ ናት። ምን ልታደርግ እንደምትችል እንዴት ላደርግ? ተረጋጊ አንቺ ምንም አታስቢ። እንደሰማሽ ደግሞ አይታይም እንዴ? በጣም ነው ፈራሁት። ቆይ እንዴት ነው የምታረጋግጥ? አታስቢ፣ እኔ ራሱ አናግረሽ አንቺ እዚህ ጋር ቁጭ በይ እኔ ልሄድ አለና እሷን ቁጭ አድርጓት ወጥቶ ተወህድት አለ። ጭራሽ ምን ላድርግ አሁን? ምን አይነት ህይወት ውስጥ ነው የገባው? በቃ ይሄ ሁሉ ህይወት ሁሉ